ኑን ሱኩን ሆና ስትመጣ ማለት ነው። ያኒ ሱኩን ኑን ፊደል እናቃታለን። አሊፍ ባታ ታጅም ብለን መጨረሻ የምናገኛት ሐርፈ ኑን አለች። ይህች ኑን ፈትሐ ከስራ ዶማ ሳትሆን ወይም ከነዚህ ከሐረካት ነፃ ሆና ስትመጣ ያችን ፊደል ምን እንላታለን? ኑን ሱኩን እንላታለን። ሱኩን ደርሱል ዓሽር ወይም ትምህርት 10 ላይ ተምረናል አይደለም? ሱኩን ማለት አንድ ፊደል ከሐረካ ነፃ ሆኖ ሲመጣ ሱኩን እንለዋለን ብለናል። ፈትሐ ከስራ ዶማ ካልሆነ ፊደሉ ምን እንለዋለን? ሱኩን። ኢዘን ኑን ሱኩን ማለት ፈትሐ ከስራ ዶማ ያልሆነች ኑን ማለት ነው። ታዲያ ይች ኑን ሱኩን የራሷ የሆነ አነባበብ አላት ከ28ቱ የአረበኛ ፊደላት ጋር ስትመጣ። ሁለተኛው ደግሞ ተንዊን ነው። ተንዊን የምንለው ደግሞ ደርሱ አልኻሚስ ላይ የተማርነው ነው። ፈትሐተይን ከስራተይን ዶማተይን ሆኖ ስናገኘው ንም ምትልን ድምፅ እንጨምራለን ብያቸው አልነበረ? አረሳችሁትም አይደል? ኢዘን ፈትሐተይን ሁለት ፈትሐ ሁለት ከስራ ሁለት ዶማ እንደዚህ ተደራርበው ስናገኛቸው ወይም ዳብል ሐረካ ሲሆኑ ንም ምትልን ድምፅ እንጨምራለን። ታዲያ ያችን ንም ምትል ድምፅና ይሄ ኑን ሱኩን ያልነው ድምፁ ተመሳሳይ ስለሆነ ኑን ሱኩንና ተንዊን በአንድ ላይ እናጠናቸዋለን። ኑን ሱኩንና ተንዊን ከ28ቱ የአረብኛ ፊደላት ጋር ሲገናኙ ምን ማለት ነው? ኑን ሱኩን አለች፣ ከሱ ቀጥሎ ደግሞ የአረበኛ ፊደል ይመጣል። ወይንም ተንዊን ፈትሐቴን ከሳቴን ዶመቴን ይችላል። ከሱ ቀጥሎ ደግሞ ሌላ ፊደል ከመጣ ያችን የምትለዋ ድምፅ የምትነበብበትን የንባብ ሁኔታ የምንማርበት የሆነ ክፍል ነው። ኢዘን ኑን ሱኩንና ተንዊን ከ28ቱ የአረበኛ ፊደላት ጋር በሚመጡ ጊዜ 4 አይነት አቀራር ነው ያላቸው። ልብ በሉ። ኑን ሱኩንና ተንዊን ከ28ቱ የአረበኛ ፊደላት ጋር ሲገናኙ የአረበኛ ፊደሎች እኮ ደርሱል አወል ላይ ስንማር 29 ናቸው ብለህን ነበረ። አዎ፣ ነገር ግን አሊፍ አትመጣም ከነዚህ ቀጥሎ። ለዛ ነው 28 ያልነው። ምክንያቱም አሊፍ ለመሳቢያነት ብቻ የምንገለገልባት ፊደል ስለሆነች። ስለዚህ ከኑን ሱኩን ወይንም ከኑን ሱኩንና ከተንዊን በመቀጠል 28ቱ ከአሊፍ ውጭ 28ቱ የአረብኛ ፊደሎች ሲመጡ ኑን ሱኩንና ተንዊን 4 አይነት አቀራር አላቸው። ስንት ናቸው? 4 አይነት። የመጀመሪያው አንደኛው ኢዝሃር እንላለን። ግልጽ ተደርገው ን ብለን እናነባለን። ሶስተኛው አቀራር ኢድጋም፣ ሁለተኛው አቀራር ኢድጋም፣ ሶስተኛው አቀራር ኢቅላብ፣ አራተኛው አቀራር ኢድጋም ይባላል። ጠይብ የመጀመሪያው አቀራር እንሄድ። የመጀመሪያው አቀራር አልኢዝሃር ነው። ምን ማለት ነው ኢዝሃር ማለት? አረበኛው ቋንቋ ኢዝሃር ነው። ኢዝሃር ማለት ምን ማለት ነው? ግልጽ ወይም ይፋ ማድረግ ማለት ነው። ይፋ የምናደርገው ወይም ግልጽ የምናደርገው ምኑን ነው? ኑን ሱክንን ወይንም በተንዊን የምናገኛትን ን የምትለዋን ድምፅ። እሺ መቼ ነው ግልጽ አድርገን የምናነባቸው? በጣም ጥሩ። ስለዚህ ኢዝሃር ማለት ግልጽ ማለት ነው ካልን ኑን ሱኩንንና በተንዊን የምናገኛትን ን የምትለዋን ድምፅ ግልጽ አድርገን የምናነበው ከ6ቱ የጉሮሮ ፊደሎች ጋር ሲመጡ ነው። ኑን ሱኩን በመቀጠል ወይም ከተንዊን በመቀጠል እነዚህ 6 ፊደሎች ሲመጡ እነማን ናቸው? ሐምዛ፣ ሃ፣ ዓይን፣ ሐ፣ ገይንና ኻ። እነዚህ 6 ፊደሎች ከኑን ሳኪና ወይ ከኑን ሱኩን ወይንም ከተንዊን በመቀጠል ከመጡ ን የምትለዋን ድምፅ በግልጽ ን ብዬ ማንበብ ይኖርብኛል ማለት ነው። ስለዚህ ኢዝሃር ማለት ምን ማለት ነው? ግልጽ ማድረግ። ግልጽ የምናደርገው ምኑን ነው? ን የምትለዋን ድምፅ። መቼ ነው ግልጽ የምናደርገው? ከኑን ሱኩን ወይም ከተንዊን በመቀጠል እነዚህ 6ቱ የጉሮሮ ፊደሎች ሲመጡ ወይም የኢዝሃር ፊደሎች ልንል እንችላለን። የኢዝሃር ፊደሎች 6ቱ ከኑን ሳኪናና ከተንዊን በመቀጠል ካገኘናቸው ኑን ሱኩንን ን ወይም ን የምትለዋን ድምፅ ን ብለን በግልጽ ማንበብ ይኖርብናል። ጥሩ። ይህን ግልጽ ሆንላችሁ አይደለ? በጣም ጥሩ። ታዲያ እዚህ ላይ ምሳሌ ላሳያችሁ። ምሳሌ እዚህ ላይ በሐምዛ ኢማም ፊደል ነች፣ የኢዝሃር ፊደል ነች። ምሳሌ እዚህ ላይ ወየንአውነ ስንል ወይም ደግሞ ከሱ ቀደም ብሎ ያለውን ላሳያችሁ። መን አስለመ ኑን ሱኩን አለች አይደል? እዚህ ላይ መን ስንል ከሱ ቀጥሎ ማን የመጣው? ሐምዛ ነው። ከኑን ሱኩን በመቀጠል ሐምዛ ስለመጣ ን የምትለዋን ድምፅ በግልጽ ማንበብ ይኖርብኛል። ለምን? ሐምዛ የኢዝሃር ፊደል ስለሆነች የጉሮሮ ፊደል ስለሆነች አይደለ? ስለዚህ ስናነበው ምንድን ነው? መን አስለመ። ሌላኛውን በአንድ ቃል ነው ወየንአውነ። እዚህ ላይ ተነጣጥለውም ተጣምረውም ስለምናገኛቸው ለማሳየት ነው። ወየንአውነ ስንል
ኑን ሱኩን አገኝተናል። ከሱ ቀጥሎ ሐምዛ ነው የመጣው። ኢዘን ከኑን ሱኩኗ በመቀጠል የመጣው ፊደል ሐምዛ ስለሆነ ሐምዛ ደግሞ የማን ፊደል ነው? የኢዝሃር ፊደል ነው። ስለዚህ ኑኗን ግልጽ አድርገን እናነባለን። ግልጽ አድርገን ማንበብ ስንል ምን ማለታችን ነው የሚል ጥያቄ ልታነሱ ትችላላችሁ። አይዋ ግልጽ አድርገን የምናነበው ፊደሏን እዛው በመውጫዋ እርግጥ አድርገን እንድናነበው ነው። ወየን አውነ አሁን ኑኗን አንብቤያታለሁ አላነበብኳትም? አንብቤያለሁ። ለምን? ከኑን ሱኩን ቀጥሎ የመጣው ፊደል የኢዝሃር ፊደል ስለሆነ። መን አስለመ ስንል ኑኗን በግልጽ አንብቤያለሁ አይደለ? ለምን? ከኑን ሱኩን ቀጥሎ የመጣው ፊደል ሐምዛ የኢዝሃር ፊደል ስለሆነ። ይሄ በኑን ሱኩን ምሳሌ ነው ያሳየኋችሁ። በተንዊን ምሳሌ ደግሞ ጋሲቂን ስንል ማን አለ? ቃፍ ከስረተይን ነው አይደለ? ተንዊን ነው። ከሱ ቀጥሎ የመጣው ፊደል ማን ነው? ሐምዛ ነው። ስለዚህ በተንዊን የምትገኘዋን ን የምትልን ድምፅ ግልጽ ማድረግ አለብኝ ሳነበው። ጋሲቂን እያችሁት ን ብዬ የለ ቂን ን ብዬ የለ ጋሲቂን ኢዛ ወቀብ አያችሁ አይደለ? በጣም ጥሩ። ስለዚህ ምንድን ነው ን የምትለዋ ድምፅ ግልጽ ተደርጋ ትነበባለች። ከኑን ሱኩን በመቀጠል ስድስቱ የኢዝሃር ፊደሎች ሲመጡ ወይም ከተንዊን በመቀጠል ን የምትለዋ ድምፅ ግልጽ ተደርጋ ትነበባለች። እነዚህ ስድስቱ የኢዝሃር ፊደሎች ሲመጡ በጣም ጥሩ ግልጽ ሆንላችኋል። ሌሎች ምሳሌዎች መጽሐፋችሁ ገጽ 91 ላይ ብትመለከቱት ታገኙታላችሁ። በዛ መልኩ ተለማመዱ። በቁርአን ውስጥ ኢዝሃር መሆኑን በቀላሉ የምንለይበት ምልክት አለ። ፊደሎቹን ባትሸመድዷቸውም፣ ብትሸመድዷቸው ጥሩ ነው። ነገር ግን ባትሸመድዷቸው ራሱ ችግር የለውም። እንዴት አድርገን ነው የምንለየው? በምን መልኩ መለየት እንችላለን? የሚል ጥያቄ ልታነሱ ትችላላችሁ። በጣም ጥሩ። በቀላሉ መለየት የምትችሉት ያኸዋት በቀላሉ መለየት የምትችሉት ኑን ላይ የሱኩን ምልክት ካገኛችሁ በቁርአን ውስጥ ኑን ላይ የይበልጣል ምልክት ሱኩኗ ምልክት አለች አይደለ? ደርሱል ዓሽር ላይ የተማርናት እሷ ምልክት ኑን ላይ ከመጣች ኑኗ በግልጽ ትነበባለች። ማረጋገጥ ከፈለጋችሁ ቀጣይ ያለውን ፊደል መመልከት ነው። ቀጣይ ያለው ፊደል ኢዝሃር ሆኖ ወይም የኢዝሃር ፊደል ሆኖ ነው መታገኙት። ዋዲህ ያ ጀማዓ። ስለዚህ ምን እንደሚሆነው የሱኩን ምልክት ኑኗ ላይ ካገኘን ኢዝሃር ነው። ተንዊኑን ታዲያ እንዴት አድርገን ነው የምንለየው? በጣም ጥሩ። ተንዊኖቹ ደግሞ መስመሮቻቸው እኩል ሆኖ የምናገኘው ወይም ደግሞ ልክ እዚህ ላይ እንደምትመለከቱት ኩፍወን ስንል ዋው ላይ ፈትሐቲን አለ አይደለ? መስመሮቹ እኩል ሆኖ የመጡት ተደራርበው እኩል ሆኖ የመጡት። ጋሲቂን ቃፍ ላይ ከስረተይንም ልክ እንደዚሁ በዚች መልኩ ይመጣል። ሰላሙን ሂየ ضማተይን ልክ በዚህ መልኩ ይመጣል። አሁን በቀላሉ በቁርአን ውስጥ መለየት የምንችልበትን መንገድ አግኝተናል አላገኘንም? አግኝተናል። ስለዚህ ኑን ሱኩንና ተንዊን የመጀመሪያው አቀራራቸው በዛው በሱኩን ባህሪያቸው ን በሚል ድምፅ ይሆናል። ሌላ ቀሪ 3 አነባበቦች አሉ። በሚቀጥለው ቪዲዮ በሚቀጥለው ክፍል ኢንሻአላህ እንማማራለን። ይሄን ግን እየደጋገማችሁ አዳምጡት። እየደጋገማችሁ ምሳሌዎቹንም ደግሞ መጽሐፉ ላይ ገልጣችሁ ሁሉንም ልምምድ